ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ ከተለያዩ ታማኝ መረጃ ምንጮች የደረሱንን የለተሰኞ የረፋድ መረጃዎችን ይዘን ቀርበናል ብዙዎቻችሁ ለኢትዮስ ሚዲያ አዲስ እንደሆናችሁ እናምናለን ስለዚህ ቻናሉ እንዲያድግና የበለጠ ሐቀኛ መረጃዎችን በስጋትና በጥራት ወደ እናንተ ማድረሳችንን እንድንቀጥል ቻናሉን ሰብስክራይብ ቪዲዮዎቻችንንም ላይክ እና ሼር ማድረጋችሁን ቀጥሉ አሁን በቀጥታ ወደ መረጃዎቹ እናልፋለን እስከ መጨረሻው ተከታተሉን የብልጽግናው ጀነራል ሐቁን ዘርግፈውታል ታንክና ድሮን ታጥቀን ክላሽ ብቻ በያዘ ፋኖ ከባድ ጉዳት ደርሶብናል ሰራዊታችንም የመዋጋት ሞራሉና አቅሙ ተዳክሟል ሲሉ የምስራቅ እዝ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማ ተናግረዋል ከብር ሸለቆ ከገርባሳና ከሐረር ወታደራዊ ማዘዣ ጣቢያዎች የተወጣጡ የምስራቅ እዝ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላት የእዙ ጦር ስላለበት ወቅታዊ ሁኔታ ከሰሞኑ በፕላዝማ የግምገማ መድረክ ማካሄዳቸውን ወታደራዊ የመረጃ ምንጮች ተናግረዋል በፕላዝማ በተካሄደው በዚህ የግምገማ መድረክ ላይ የምስራቅ እዝ ዋና አዛዥ የሆኑት ሌተናንት ጀነራል መሐመድ ተሰማ ከፉኛ ተበሳጭተው የበታች አመራሮቻቸውን መዝለፋቸውን ጭምር ምንጮች ጠቅሰዋል ሌተናል ጀነራሉ ዘመናዊ የሆኑ ታንክና መድፎችን እንዲሁም ድሮንና ሌሎች ሜካናይዝድ መሳሪያዎችን ታጥቀን እንዴት ከዲሽቃና ብሬን የዘለለ የቡድን መሳሪያ ያለያዘ ኃይል በዚህ ልክ ሊያፍረከርከን ይችላል በሚል ለመስመራዊ የጦር መኮንኖችና ለክፍለ ጦር ዘመቻ መሪዎች ቁጣ ዘል ጥያቄ ማንሳታቸው ነው የታወቀው በግምገማ መድረኩ ላይ በእዙ ስር ከነበሩ የአማራ ተወላጅ ወታደሮች መካከል 85% በላይ የሚሆኑ ወታደሮች ስርዓቱን በመክዳት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን የሚያመለክት ሪፖርት የቀረበ ሲሆን ይሄ ሪፖርትም ሌተናንት ጀነራሉን ክፉኛ አስቆጥቷቸዋል የተባለው ሌተናንት ጀነራሉ በተለይ የእዙ የሰው ሀብት ክፍልና አስተዳደር ክፍል አመራሮችን በስም ሁሉ እየጠቀሱ ይህ ሁሉ ወታደር እስከሚከዳ ምን እየሰራችሁ ነበር የሚል ቁጣ ዘል ጥያቄ ማንሳታቸውን ወታደራዊ ምንጮች ገልጸዋል መከላከያ ሰራዊቱ ፋኖን ለማጥፋት የሚወስደውን እርምጃም ፋኖ ደግሞ በጸረ ማጥቃት ስልት እየመከተና አጸፋዊ ምላሽ እየሰጠ ስላለበት ሁኔታና የፋኖ ኃይል ወቅታዊ ወታደራዊ አቋም እንዲሁም የምስራቅ እዝ አባላት የደረሰባቸውን የሰባዊና የቁሳዊ ኪሳራን በሚመለከት በሰፊው በተዳሰሰበት በፕላዝማ በተካሄደው በዚህ የግምገማ መድረክ እንደ እዝ መፍትሄ ይሆናሉ የተባሉ የተለያዩ አቅጣጫዎችን ለማስቀመጥ ተሞክሯል የተባለው በቀጣይ በሚደረጉ ወታደራዊ ዘመቻዎች የፋኖ ሎጂስቲክ ማከማቻ አካባቢዎችና የቡድን መሳሪያዎቻቸው በልዩ ሁኔታ ዋና ኢላማ መደረግ እንዳለባቸው ሌተናንት ጀነራል መሐመድ ተሰማ አቅጣጫ አስቀምጠዋል የፋኖ አዛዦች የሚንቀሳቀሱባቸው ቦታዎች በልዩ ሁኔታ ተጠንተው በድሮንና በሌሎች ከባባድ መሳሪያዎች የታገዘ የተሳካ የማጥቃት ዘመቻ መክፈት ከከተማ እስከ ገጠር ያለውን የፋኖን ሴል ለመበጣጠስ ከፋኖ ከድተው የሚወጡ ታጣቂዎች ካሉ እነሱን መጠቀም እንዲሁም አሁን በፋኖ አደረጃጀት ውስጥ የሚታዩ ልዩነቶችን በሚዲያ ሰራዊቱ በኩል አጉልቶ ማውጣት የሚል አቅጣጫ መቀመጡን ወታደራዊ ምንጮች ገልጸዋል በተጨማሪም በውጊያ ጊዜ የኃይል ማዛባት ማለትም ትንሽ ኃይል ከፊት ለፊት በመላክ በሌላ አቅጣጫ የከበባ ስራ መስራት ሰቦ የመደምሰስና ኔትወርክ አጥፍቶ ጨለማን ተገን በማድረግ ፋኖ ካለበት ተስቦ ደርሶ ማፈን እንዲሁም የሽምቅ ውጊያ ስልትን መጠቀም በሚል የተሰጠው የመፍትሄ ሐሳብ በአስቸኳይ እንዲተገበር አቅጣጫ ተቀምጧል የተባለው በቀጣይ እዙ በሚያካሂደው ዘመቻም የሽምቅ ወይም ደፈጣ ጥቃትን በሰፊው ለመተግበር ከቲም ምክትል አዛዥ እስከ ክፍለ ጦር ዘመቻ መሪ ድረስ ወደ ብር ሸለቆና ገርባሳ ወታደራዊ ማሰልጠኛ ጣቢያዎች ገብተው የታድሶ ስልጠና እንዲወስዱ መመሪያ ተላልፎ ወደ ስራ ተገብቷል ሲሉ ስለ ግምገማ መድረኩ መረጃ ያጋሩን ወታደራዊ ምንጮች ጨምረው ገልጸዋል በሌላ መረጃም ኤርትራ ከፋኖ ጋር ግንኙነት አለሽ በሚል የቀረበባትን ክስ አስተባበለች የፕሬዝዳንት ኢሳያስ አፈወርቂን የተለመደ ንግግር ያጣቀሰው የሀገሪቱ ጋዜጣ የጦርነት ጉሰማው ቀጥሏል ሲልም አንስቷል የአስመራው አስተዳደር ከቅርብ ጊዜ ወዲህ ያለማቋረጥ መግለጫዎችን ማስተባበያዎችንና ክሶችን እያሰማ ይገኛል የጦርነት ቅስቀሳዎች እየተደረጉብኝ ነው በሚል የሚወነጅለው ሻዕቢያ በእድሜ የገፉ ዜጎችን ሳይቀር ከተት ያወጀው የውጭ ጉዞዎች ላይ ከፊል እገዳን የጣለው
እንደዚሁም ሜካናይዝድ ኃይሉን ከሱዳን ድንበርና ማዕከላዊ ኤርትራ ወደ ኢትዮጵያ ድንበር ያዘዋወረው ለምንድነው የሚለውን በተመለከተ ግን ምላሽ ሰጥቶ ያውቅም። የሆነው ሆኖ ከማስታወቂያ ሚኒስትሩ ባሻገር ተከታታይ ማስተባበያና ያቋም መግለጫዎች እንዲሰራጩበት እየተደረገ ያለው የሻቢያው ልሳን ሐዳስ ኤርትራ ጋዜጣ ነው። የዚህን የኤርትራን ወቅታዊ አቋም የተመለከተውን የጋዜጣውን ሐተታም በአዲስ አበባ የኤርትራ ኤምባሲ ጭምር መንግስታዊ አቋም መሆኑን በሚያረጋግጥ መልኩ አጋርቶት ታይቷል። ከሰሞኑ እንደተስተዋለው ሁሉ ይህ ሐተታ የኢሳያስ አፈወርቂን የኛ ያልሆነውን አንፈልግም የራሳችንንም አንሰጥም የሚለውን የተለመደ ንግግር ያጣቅሳል። እንዲህ ያለ ንግግር ያላቸው ፕሬዝዳንት ኢሳያስ አፈወርቂ የትግራይ ሉዓላዊ ግዛቶችን ወስደው ጦር አስፍረውባቸዋል እየተባሉ ይታማሉ። የብልጽግናው አገዛዝ ያቀረበላቸውን ግብዣ ተጠቅመው የራሳቸው ያልሆነን ፋብሪካም ታንክም ማጓጓዛቸው የሚታወስ ነው። ሐዳስ ኤርትራ ጋዜጣ ግን የኛ ያልሆነውን አንፈልግም የራሳችንንም አሳልፈን አንሰጥም ሲል ይዘግባል። በቅርቡ ጦርነቱ የማይቀር ነው፣ የምስራቅ አፍሪካን ነባራዊ ሁኔታ ሊቀይር የሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል በሚል እየተናፈሰ ነው ሲል ያስቀምጣል ጋዜጣው። በኤምባሲዎች በኩል ጭምር የተጋራው የሻቢያው ያቋም መግለጫ ከዛም በብልጽግናው በኩል ተደጋግመው ቀረቡብን የሚሉ ክሶችን በማስተባበል ይቀጥላል። ቀዳሚው ጉዳይ ኤርትራ የፋኖ ኃይሎችን ደግፈች የሚለው ነው። ሁለተኛው ደግሞ የህወሓት አንድ ወገን ጋር ትገናኛለች የሚለውን ያነሳል። ኤርትራ ከግብጽ ከሳውዲ አረቢያ ወዘተ ጋር ተቀናጀች የተባለ ጩኸቱ በረታብን የሚለው የጋዜጣው ሐተታ የወጣቶች ምድረ በዳ ያደረጋትን ኤርትራንም በየብስ በባህርና በደሴቶችም የተትረፈረፈ ሀብት ያላት የታደለ ህዝብ የሱ ያልሆነውን የማይፈልግ ፈልጎም የማያውቅ ሲል ያብራራል። በሌላ መረጃችን በአንድ ወቅት ኢትዮጵያ ክፉኛ ቁስላ ማርካ ያከመችው የጁባላንዱ ፕሬዝዳንት ማዶቤ ጉዳይ ያነጋገረ ነው። የብዙ ኢትዮጵያዊ ደም ነው የወሰደው፣ የኢትዮጵያ ደም ነው ያለህ እንለዋለን። ይህ በሶማሊያ ኢትዮጵያ የቀድሞ አምባሳደር ወንድሙ አሳምነው ለአሁኑ የጁባላንድ ግዛት ፕሬዝዳንት ማዶቤ በቀልድ መልኩ ጣል ያደረጉላቸው ነገር ነው። ይህ በቀልድ የተለወሰ መሪር እውነታ ነው። እውነታው የሶማሊያዋን ራስ ገዝ ጁባላንድን ላለፉት 12 ዓመታት ያስተዳደረው ማዶቤ በአንድ ወቅት በኢትዮጵያ ጦር ክፉኛ ቆስሎ በአዲስ አበባ ሕክምና አድርጓል። አምባሳደር ወንድሙ ማዶቤ በኢትዮጵያ ከኢትዮጵያውያን የተሰጠውን በርካታ የደም ልገሳ ለመግለጽ ነው ይህንን አገላለጽ የተጠቀሙበት። ማዶቤ ቆስሎ የተማረከው በአገሩ ሶማሊያ ውስጥ ነው። ከዛሬ 19 ዓመታት በፊት ወደዚያው ዘልቆ በገባው የኢትዮጵያ ጦር በወቅቱ በአርባዎቹ ዕድሜ ገደማ የነበረው ማዶቤ የአልሸባብ ቡድን መስራች እንዲሁም የቡድኑ ቀኝ እጅ ነበር። ከታጣቂ ቡድኑ አመራርነት ጋር ተያይዞ በአፍሪካ ቀንድ በአሸባሪነት በኢትዮጵያ እንዲሁም በአሜሪካም ጭምር መታደን ጀመረ። የጸረ ሽብር ዘመቻ ማፋፋሟን ይፋ ያደረገችው አሜሪካ የሽብር ጥቃት ከፈጸመባት አልቃይዳ ጋር ግንኙነት አለው በሚል ማዶቤን በጥቁር መዝገቧ ማካተቷን አስታወቀች። አሜሪካ ማዶቤን ለመማረክ እንዲሁም ለመግደል ሙከራዎችን አድርጋለች። ይባስ ብሎ በቀጥታ በሱ ላይ ያነጣጠሩ የአየር ጥቃቶችን በሶማሊያ ላይ ፈጽማለች። አልተሳካም እንጂ ከተማረከም በኋላ ስጡኝ ብላለች። የኢትዮጵያም ወታደሮች በበኩላቸው ማዶቤን የመግደል ሳይሆን የመማረክ ተልኮን አንግበው ጦሩን ይመሩ ከነበሩት አንዱና ማዶቤን የማረኩት ኮሎኔል ገብረ እግዚአብሔር ዓለምሰገድ ለቢቢሲ ተናግረዋል። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ማዶቤ በሀገሪቱ እንዲሁም በቀጠናው ታዋቂ ጦረኛ መሆኑንም የተፋለሙት ይመሰክሩለታል። ማዶቤ የሶማሊያን የሽግግር መንግስትን ደግፎ ጣልቃ የገባውን የኢትዮጵያ ጦር የፈተነ የጦር አዛዥ እንደሆነ ይነገርለታል። በቀድሞ አልኢቲሃድ እስላሚያ እንዲሁም እሱን ተከትሎ በመጣው የሶማሊያ እስላማዊ ፍርድ ቤቶች ህብረት አመራር የተመሰረተው ራስ ካምቦኒ ብርጌድ የተሰኘው የጦር ክንፍን በማንቀሳቀስ በበርካታ ግንባሮች ተፋልሟል። ማዶቤ ቅጽል ስሙ ነው። በቤተሰቡ ውስጥ የቆዳው ቀለም ከሌሎቹ ጠቆር በማለቱ የተሰጠው ስም ማዶቤ ጥቁሩ እንደማለት ሲሆን ትክክለኛ ስሙ መሐመድ አህመድ ኢስላም ነው። የሸክነት ማዕረግም አለው። ማዶቤ ቁልፍ የአልሸባብ ሰው ብቻ ሳይሆን አልሸባብንም በአንድ ወቅት በምክትልነት መርቷል። በተጨማሪም ኢትዮጵያ በሶማሊያ ጦሯን ያዘመተችበት እንዲሁም የአልሸባብ ወላጅ የሆነው የሶማሊያ እስላማዊ ፍርድ ቤቶች ህብረት አመራር
የደቡባዊቷ ሶማሊያ ከተማ ኪስማዮ ሊቀመንበርም ነው። በ60ዎቹ አጋማሽ ዕድሜ ላይ የሚገኘው ያሁኑ ማዶቤ በደቡባዊ ሶማሊያ ራስ ገዝ ከሆኑት ግዛቶች ጠንካራ የሆነችው የጁባላንድ መሪ ነው። 2.5 ሚሊዮን ነዋሪዎች ያሏት ጁባላንድ የሀገሪቱ የስበት ማዕከል እንዲሁም ባላት የተፈጥሮ ሀብት የተነሳ የሶማሊያ የዳቦ ቅርጫት ትሰኛለች። የግዛቲቱ ዋና ከተማ ኪስማዮ ከሀገሪቱ ታላላቅ ከተሞች እንዲሁም ትልቅ ወደብ አንዷ ናት። በተፈጥሮ የዘይት ጋዝና ከሰል ሀብት ክምችት የታደለችው ምርታማዋ ኪስማዮን ወይም ጁባላንድን ለመቆጣጠር አልሸባብን ጨምሮ ሌሎች የሶማሊያ ሚሊሻዎች ተፋልመዋል። ማዶቤ ኬንያና ኢትዮጵያ በሚያዋስኗት ጁባላንድ እንደ ፕሬዝዳንት እንዲያውም ከማዕከላዊ መንግስት በላይ ነው የሚታየው። የፌዴራሉን መንግስት ስልጣን ይገዳደራል። ካልተስማማበት ፍንክች የሚል ሰው አይደለም። ጦርም ለማማዘዝ ወደ ኋላ አይልም። ፈገግታ የማይለየው ማዶቤ በቅርቡ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ከምርጫ ጋር በተያያዘ እሰጥ አገባ ውስጥ ገብቶ ነበር። የፌዴራሉ መንግስት ከኔ እሽታ ውጪ ምርጫ አድርጓል ባለው ማዶቤ ላይ የስር ትዕዛዝ ሲያወጣ አይነኬው ማዶቤ ዝም ብሎ አልተመለከተም። በምላሹ ማዶቤ በፕሬዝዳንት ሐሰን ሼክ መሐመድ ላይ የስር ትዕዛዝ አወጣ። ፕሬዝዳንቱን በሀገር ክህደት የእርስ በርስ ጦርነት በማነሳሳት የሀገሪቱን ህገ መንግስታዊ ስርዓት ለማደፍረስ ሞክረዋል አላቸው። በእስር ትዕዛዝ ብቻ አልተወሰነም። ከራስ ካምቦኒ በኋላ የተመሰረተው ዳርዊሽ የተሰኘ ልዩ ኃይሉ ከሶማሊያው ብሔራዊ ጦር ጋር ግጭት ውስጥ ገብቷል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ኢትዮስ ሚዲያ ከሰዓታት ቆይታ በኋላ በሌሎች መረጃዎች ተጠብቃችኋል። እስከዛው ሰላም ቆዩም።